ሰላም፣ ወደዚህ ትንታኔ እንኳን በደህና መጣችሁ። ዛሬ የምንመለከተው በጣም አስገራሚ ታሪክ ነው። አንድ የጥንት ሽንፈት እንዴት ሆኖ ነው ለታላቅ ድል መነሻ ሊሆን የቻለው? እስቲ እዚህ ስነ መለኮታዊ ትረካው ውስጥ በጥልቀት ገብተን እንመልከት። እሺ፣ ጥያቄው ይሄ ነው። ሽንፈት እንዴት የድል መጀመሪያ ይሆናል? መልሱ የሚገኘው ከመጽሐፍ ቅዱስ የመጀመሪያው መጽሐፍ አንስቶ እስከ መጨረሻው በራእይ መጽሐፍ ድረስ የተዘረጋን አንድ ታላቅ ታሪክ ስንመረመር ነው። እንግዲያው ታሪኩ የሚጀምረው ከጥንት ከጠዋቱ ከዓለም መጀመሪያ ላይ ነው። አንድ የጦርነት አዋጅ ታወጀ። ይሄ አዋጅ ደግሞ በታሪክ ሁሉ ላይ ጥላውን የሚያጠላ ታላቅ ግጭት መሰረት የጣለ ነበር። ሁሉም ነገር የሚጀምረው ከዚህ አንድ ጥቅስ ነው ከዘፍጥረት መጽሐፍ። በአንተና በሴቱ መካከል ጠላትነትን አደርጋለሁ። ይህ ቃል በሁለት ተቃራኒ ኃይሎች መካከል ለሚካሄድ ትልቅ መንፈሳዊ ጦርነት የማስጀመሪያ ጥይት ነበር ማለት ይቻላል። እሺ፣ በጣም ጥሩ። ታዲያ እነዚህ ሁለት ወገኖች የሴቲቱ ዘር እና የእባቡ ዘር እነማን ናቸው? እስቲ እንመልከት። በመጀመሪያ እባቡ ነኝ። ራእይ 12:9 ላይ በግልጽ እንደተቀመጠው ይህ እባብ የዓለምን ሁሉ የሚያስታውል ዲያብሎስ ወይም ሰይጣን ተብሎ የሚጠራው ጥንታዊ አካል ነው። የማታለልና የውሸት ሁሉ ምንጭ እሱ ነው ተብሎ ይታመናል። አሁን ወደ ሴቲቱ ስንመጣ ደግሞ እዚህ ጋር በጣም ወሳኝ የሆነ ምሳሌያዊ ፍቺ ነው ያለው። ሴቲቱ ስንል የምናወራው ስለ አንድ ግለሰብ አይደለም። ይልቅስ አንድን ስብስብ ነው የምታመለከተው። ይኸውም ቤተ ክርስቲያን፣ የእግዚአብሔር ሙሽራ ተብላ የተገለጸችው። እና ደግሞ ዘርዋ ሲል ብዙ ዘሮችን ሳይሆን አንድን ብቸኛ ዘር ነው የሚያመለክተው። በገላትያ 3:16 መሰረት ይሄ ቃል የተገባለት ዘር ያ ታላቅ ግጭት እንዲፈታ የተላከው ክርስቶስ ነው ተብሎ በግልጽ ተለይቷል። እሺ፣ እስካሁን የጦርነቱን ተፋላሚዎች አይተናል። አሁን ደግሞ ወደሚቀጥለው የትረካው ምዕራፍ እናልፋለን። ይሄ ምዕራፍ ስለ አንድ የተቀደሰ ቃል ኪዳን ነው፣ ስለተገባ እና ደግሞ ስለተሰበረ ቃል ኪዳን። እዚህ ጋር ቃል ኪዳን የሚለውን ቃል ስንሰማ እንዲሁ ቀላል ስምምነት ብለን ማሰብ የለብንም። ከዛ የላቀ ትርጉም አለው። በዚህ ትረካ አውድ ውስጥ ልክ እንደ መደበኛ የጮኝነት ወይም ደግሞ ለጋብቻ እንደሚደረግ ስምምነት ነው የሚታየው። በጣም ጥልቅ ነው። ታዲያም ይህ የመጀመሪያ እጮኝነት እንዴት ነበር የተከናወነው? እንመልከት። መጀመሪያ እግዚአብሔር ከእስራኤል ሕዝብ ጋር የእጮኝነት ስምምነት አደረገ። ከዚያም ይህ የመጀመሪያው ቃል ኪዳን በእንስሳት መሥዋዕት ደም ታተመ። ግን ምን ሆነ? ሕዝቡ ታማኝ ሳይሆኑ ቀሩና ቃል ኪዳኑን አፈረሱ። በመጨረሻም በዚህ ታማኝ ያለመሆን ምክንያት በትንቢተ ኤርምያስ እንደተገለጸው እግዚአብሔር የፍቺ ወረቀት ሰጣቸው። በጣም አሳዛኝ ፍጻሜ ነበረው። ግን ታሪኩ እዚህ ላይ አያልቅም። ያ የመጀመሪያው ቃል ኪዳን መስረስ ለአዲስ እና ፈጽሞ ለማይፈርስ ኪዳን መድረክ አዘጋጀ። ይሄ እንግዲህ የመላው ታሪክ መለወጫ ነጥብ ተርኒንግ ፖይንት ነው። ታስታውሳላችሁ? መጀመሪያ ላይ ስለ ሴቲቱ ዘር አውርተን ነበር። እንግዲህ ያ ዘር ክርስቶስ መምጣቱ የአዲሱን ኪዳን መጀመሪያ በሰረ። ያ በዘፍጥረት ቃል የተገባለት ለረጅም ጊዜ ሲጠበቅ የነበረው ተስፋ እዚህ ጋር ፍጻሜውን ማግኘት ጀመረ። አሁን እዚህ ጋር በጣም አስገራሚ ንጽጽር አለ። በሁለቱ ቃል ኪዳኖች መካከል ያለው ልዩነት በጣም ግልጽ ነው። የመጀመሪያው በእንስሳት ደም ነው የታተመው፣ አዲሱ ግን በክርስቶስ ደም። የመጀመሪያው አማላጅ ሙሴ ነበር፣ የአዲሱ ደግሞ ክርስቶስ ራሱ ነው። ውጤቱስ? የመጀመሪያው በሰው ልጆች ተሰበረ፣ አዲሱ ግን ዘላለማዊና ፈጽሞ ማይፈረስ ነው። ልዩነቱ ግልጽ ነው አይደል? ይሄ ሁሉ ታዲያ ለምን አስፈለገ? ለምን አዲስ የበለጠ መስዋዕት አስፈለገ? የዕብራውያን ጸሐፊ መሰረታዊ የሆነ መርህ ያስቀምጣል። ደምም ሳይፈስ ስሬት የለም። ስለዚህ ለአዲሱ ቃል ኪዳን ፍጹም የሆነ መስዋዕት አስፈላጊ ነበር። ክርስቶስ በመስቀል ላይ ድል አደረገ። ታዲያ
ጦርነቱ አለቀ ማለት ነው። በፍጹም ጦርነቱ አላለቀም። ድሉ ጦርነቱን አላስቆመውም። ይልቅስ የጦር ሜዳውን ሙሉ በሙሉ ቀይሮታል። ይህንን የክስተቶች ቅደም ተከተል ስንመለከት በጣም ይገርማል። በመስቀሉ ላይ ሰይጣን የዘሩን ሰኮና ነደፈ። ግን ከዛስ ክርስቶስ አሸናፊ ሆኖ ወደ ዙፋኑ አረገ፣ ከሰይጣን እጅ ሙሉ በሙሉ ራቀ። እና አሁንስ የተሸነፈው ሰይጣን የትኩረት አቅጣጫውን ቀየረ። ቁጣውን በሙሉ ወደ ሴቲቱ ወደ ቤተ ክርስቲያን አዞረ። የጥቃቱ ኢላማ ተቀየረ ማለት ነው። ስለዚህ ዛሬ በቤተ ክርስቲያን ላይ የሚደርሰው ስደት እና መከራ ከየት የመጣ ነው ብለን ከጠየቅን መልሱ እዚህ ጋር ነው። የዚያ የጥንት ጦርነት ቀጥተኛ ውጤት ነው። በራእይ 12:17 የቀሩት የሴቲቱ ልጆች ላይ የሚደረግ ጦርነት ተብሎ ተገልጿል። ያ ማለት ጦርነቱ ዛሬም አሁንም ቀጥሏል ማለት ነው። እሺ፣ ጦርነቱ ቀጥሏል፣ ግን እስከ መቼ? አሁን ወደ መጨረሻው ምዕራፍ ወደ ታላቁ ፍጻሜ እያመራን ነው። ይህ ታላቅ ትረካ ወደ ተተነበየለት የመጨረሻ ድል እንዴት እንደሚደርስ አብረን እንይ። አሁን ያለውን ሁኔታ ለመረዳት ወደዚያ ወደ እጮኝነት ምሳሌ እንመለስ። ቤተ ክርስቲያን ሙሽራይቱ ለሙሽራው ለክርስቶስ መምጣት ራሷን እያዘጋጀች ነው። ልክ እንደ ታጨች ሙሽራ የሰርጉን ቀን በጉጉት እየጠበቀች ነው። ወደፊት የሚመጣ ታላቅ የሰርግ ድግስ ይጠበቃል። ግን ሙሽራው መች ነው የሚመጣው? ይህ የመጨረሻው ምዕራፍ ከመከፈቱ በፊት መሟላት አለባቸው የተባሉ ሁለት ቁልፍ ሁኔታዎች አሉ። አንደኛ፣ ሙሽራይቱ ማለትም ቤተ ክርስቲያን ተዘጋጅታና ዝግጁ ሆና መገኘት አለባት። ሁለተኛ፣ በራእይ 6:11 ላይ እንደተጠቀሰው አስቀድሞ የተወሰነው የሰማዕታት ቁጥር መሟላት አለበት። እናም እነዚህ ሁኔታዎች ሲሟሉ ምን ይሆናል? ሙሽራው ይመለሳል። ለምን? ሙሽራይቱን ለማግባት እና ደግሞ በእባቡ ላይ የመጨረሻውን ፍርድ ለመስጠት። ይህ መመለስ የሁሉም ነገር ፍጻሜ ነው። የክርስቶስና የቤተ ክርስቲያን ውህደት እና የጠላት የመጨረሻና ዘላለማዊ ሽንፈት። እናም ይህ ሁሉ ታላቅ ታሪክ በምን ይጠናቀላል? በአንድ ታላቅ የድል መዝሙር፣ የበጉ መዝሙር ተብሎ በሚጠራው ሁሉንም የምትገዛ ጌታ አምላክ ሆይ ስራህ ታላቅና ድንቅ ነው እያለ የሚዘምር የመጨረሻውን አከራካሪ ያልሆነውን ድል የሚያውጅ መዝሙር ነው። እንግዲህ ከሽንፈት ተነስቶ በጮኝነት ውስጥ አልፎ ወደ ታላቅ ድል የሚያመራውን ይህን ትረካ አብረን ተመልክተናል። ግን ይህ ሁሉ ትረካ አንድ ትልቅ ጥያቄ እንድናስብ ይጋብዘናል። የአንድ ታሪክ ፍጻሜው ድል እንደሆነ አስቀድሞ ከተጻፈ፣ ታዲያ በመካከል ያለው ይህ ሁሉ ትግል፣ ይህ ሁሉ መከራ ትርጉሙ ምንድን ነው? በዚህ ጥያቄ ላይ እንድታሰላስሉ እተዋቸዋለሁ።